में लोगों ने फिर अपने የቦሊውዱ ንጉስ የሚባለው ሻሩክ ካን ወይም ኪንግ ካን በቦሊውድ የፊልም ስክሪኖች ላይ ብቻ ሳይሆን በክሪኬት ሜዳ ላይም ቢሆን ንጉስ ነው። ነገር ግን በ2026 የውድድር ዘመን ገና ከጅምሩ ንግስናው ፈተና ገጥሞታል። የባንግላዴሽ ተጫዋችን ከመግዛት ጀርባ ያለው ሚስጥር ምንድነው? በዚህ ውሳኔ ሻሩክ ካን ለምን በከፍተኛ ሁኔታ ተወገዘ? እነዚህና መሰል እየተነሱ ያሉ የተለያዩ ወሬዎችና ጥያቄዎችን በዛሬ ቪዲዮ ጉዳዩ ምን ይመስላል የሚለውን በዝርዝርና በጥልቀት ለማየትና ያሉትን መረጃዎች ለማቅረብ ሞክራለሁ። ना जाने मेरे दिल को क्या በ2026 መግቢያ ላይ ወይም የመጀመሪያ ወር ላይ የሻሩክ ካን አይፒኤል ቡድን የባንግላዴሽ አንድ ተጫዋችን በ9.2 ካሮር የህንድ ሩፒ ለመግዛት ሞክሮ ነበር። ያም ደግሞ ወደ 600 ሚሊዮን የአሜሪካን ዶላር ማለት ነው። በዚህ ሰዓት እንግዲህ የተለያዩ ህንድ ውስጥ የሚገኙ አይፒኤል ቡድኖች ተጫዋቾች ዝውውር መስኮት በተከፈተ ሰዓት ላይ ግዢ ለመፈጸም የተሯሯጡበት ሰዓት ነበር። የሻሩክ ካንም አይፒኤል ቡድን ይህንን ጨረታ አብሮ ተካፍሎ ነበር ወይም ተጫዋች ለመግዛት ሙከራ አድርጎ ነበር። እንደሚታወቀው ናይት ራይደር የተባለ አንድ የክሪኬት ቡድን በጣም ገዘፍ ያለ ሻሩክ ካን እንዳለ ይታወቃል። ከዚህ በፊትም አውርተንበታል። እናም አይፒኤል ቡድኑ የባንግላዴሽ ታዋቂው የክሪኬት ተጫዋች በተለይ ደግሞ በሌባዝ የሚሉት ወይም ኳስ በመወርወር በጣም ጎበዝ የሆነው ሙስታፊዙር ረህማን የተባለን ተጫዋች ለመግዛት ሞከሩ። በመጨረሻም ተጫዋቹ ፈቃደኛ ስለሆነና ጨረታውን ስላሸነፉ 9.2 ካሮር የህንድ ሩፒ ወይም 600 ሚሊዮን የአሜሪካን ዶላር ጨረታውን አሸነፈና ለመግዛት ሞከረ ወይም ተወሰነ። እንደ ስፖርትና እንደ ክሪኬት ጨዋታ ስናየው ይህንን ግዢ መፈጸሙ ኮልካታ ናይት ራይደሮች በጣም የሚያዋጣቸውና አሪፍ ውሳኔ የተባለ ውሳኔ ነበር። ሆኖም ግን በሌላ በኩል በፖለቲካ ዓለም ላይ ትልቅ ቦምብ ነው የፈነዳው። बयानों से विवाद खड़ा करके ही चर्चा में आते हैं। ताजा विवाद शाहरुख खान को गद्दार कहने को लेकर। ዋናው ደግሞ በህንድና በባንግላዴሽ መሃል ያለው ፖለቲካዊና የሃይማኖታዊ ውጥረት ከፍተኛ ስለሆነ ነው። በአሁኑ ሰዓት ላይ በሁለቱ ሀገራት መካከል በፖለቲካም ሆነ በእምነት ስናየው ከፍተኛ ውጥረት ላይ ነው ያሉት። በተለይ ደግሞ በባንግላዴሽ ውስጥ የሚገኙ ቁጥራቸው አነስ ያለ የሂንዱ እምነት ተከታዮች በከፍተኛ ሁኔታ ጥቃት እየደረሰባቸውና ሰብአዊ መብታቸው እየተጣሰ እንደሆነ የተለያዩ ዘገባዎች እየወጡ ያሉበት ሰዓት ነው። በተለይ እነዚህ ዜናዎች ደግሞ የህንድ መገናኛ ብዙሃን በሰፊውና በብዛት ለረጅም ጊዜ እያቀጣጠሉት ይገኛሉ። ስለዚህ የሻሩክ ካን ናይት ራይደር የተሰኘው የክሪኬት ቡድን ይህንን ተጫዋች በመግዛት በተወሰነ ሰዓት ላይ ወይም ለመግዛት በተደረገው ውሳኔ የሂንዱ እምነት ቀኝ ዘመም አቀንቃኞች በተለይ ደግሞ በፖለቲካ ላይ ያሉት ወንድሞቻችን በአሰቃቂ ሁኔታ ባንግላዴሽ ውስጥ እየተገደሉና እየተሰቃዩ ባለበት ሁኔታ ሻሩክ ካን ግን ይሄ ነገር ምንም ሳይመስለው በሚሊዮን ዶላር አውጥቶ አንድ የባንግላዴሽ ዜጋን እንዴት ሀገራችን ላይ እንዲጫወት ፈቀደለት በሚል ከፍተኛ የሆነ ውዝግብና ስብከትን ፈጥረዋል። በተደጋጋሚ በተለያየ ሚዲያ የሚያነሱትም ወይም የሚያቀርቡበት ክስ ሻሩክ ካን ላይ ሻሩክ ካን ከሀገራዊ ስሜት የበለጠ ለግል ጥቅሙና ለራሱ ሃይማኖት ብቻ የሚቆረቆር ግለሰብ ነው ብለው ተናግረዋል። ይህንንም ዜና ወይም ይህን መረጃም የተለያዩ የህንዱ እምነት ተከታይ የሆኑ የዜና ቻናሎችና ግለሰቦች በስፋት በአገሪቱ ላይ በአሁኑ ሰዓት ላይ እየረጩት ይገኛሉ። ይህንንም የነሱን ሐሳብ የሰማ የተለያየ ማህበረሰብም ትዊተር ላይ ደግሞ ወይም በአሁኑ ኤክስ ማለት ነው ኮልካታ ናይት ራይደር ወይም KRK የተባለውን ክሪኬት ቡድን ቦይኮት ለማድረግ ሃሽታግ ጀምረዋል። ከዛ በተጨማሪም ሃሽታግ አንቲ ናሽናል SRK ብለው የተለያዩ ግለሰቦች የተቀባበሉ በሚሊዮኖች ደርሰዋል ወይም ይህንን ቃል ትሬንድ አድርገውታል። ስለ ጉዳዩ በእርግጥ ሻሩክ ካን እስካሁን ድረስ ምንም መልስ አልሰጠም። ግን የሻሩክ ካን ወዳጆችና ደጋፊዎች የሆኑት ብዙም እየተናገሩም ስለ ጉዳዩ እያብራሩ አይደለም፣ ዝምታም መርጠዋል። ግን አንዳንዶች እንደሚሉት ክሪኬት ማለት ስፖርት ነው። ስፖርት ደግሞ በየትኛውም ሀገር ላይ ድንበር የለውም፣ እምነት የለውም፣ በማንኛውም ሀገር በማንኛውም ጊዜ የሚደረግ ነገር ነው ብለው ይሞግታሉ። ይህም ነገር በተለያየ ሶሻል ሚዲያም ሆነ በዜና ጣቢያዎች ላይ ጉዳዩን በጣም ግለት እንዲኖረውና ሙቀቱ ከፍ እንዲል አድርጎታል። ይህ ሁኔታም በከፍተኛ ሁኔታ ከቁጥር ውጭ ይወጣ እንዳለና ነገሩ ከስፖርታዊ ከክሪኬት ጉዳይ አልፎ ወደ ሌላ እየዞረ መሆኑን ባየ ሰዓት ላይ ህንድ ውስጥ የሚገኘው መንግስታዊ ተቋም የሆነው BCCI ጣልቃ ገብነቱን አሳይቷል። በመጨረሻም BCCI አስገዳጅ የሆነ ውሳኔ የወሰነ ሲሆን ለሀገራችን ደህንነት ሲባል ለህዝቡም ሰላም ኮልካታ ናይት ራይደር የተባለውን ክለብ ወይም ቡድን ከክሪኬት ጨዋታዎች አግደነዋል ብሎ አውጇል። የተቋሙም ይህ ውሳኔ ደግሞ በሻሩክ ካን በኩልም ሆነ ሊጉን በሚቆጣጠሩ የተለያዩ ደጋፊዎችና ማህበራት ላይ ያላቸው እምነትና ግንኙነት እንዲሻክር ያደረገው ውሳኔ ሊሆን ችሏል። ምክንያቱም በዚህ ውሳኔ ሻሩክ ካን ብቻ በቢሊዮን የሚቆጠር ደጋፊዎችና እንዲሁም የገንዘብ ኪሳራ ሊገጥመው እንደሚችል እየተነገረ ነው ያለው። ቀደም ብሎም ቢሆን ሻሩክ ካን ዋንኬዴ ስቴዲየም ላይ ከጠበቃዎች ጋር የተፈጠረው አለመግባባትና ግጭትን እያስታወሱ ጉዳዩን እያነሱ ያሉ ሲሆን አሁንም ቢሆን በ2026 በዚሁ በክሪኬት ቡድን የተነሳ ሻሩክ ካን ሌላ ትልቅ ፈተና አጋጥሞታል። አሁን እዚህ ጋር ትልቁ ጥያቄ ሻሩክ ካን ያን ተጫዋች መግዛቱ ስህተት ነው ወይስ ደግሞ ስፖርተኞች ስፖርቱን ለራሳቸው ዓላማ እየተጠቀሙበት ነው? በእርግጥ ወጣም ወረደም ሻሩክ ካን በቀጣይ ይዘት የሚመጣው ኪንግ የተሰኘው ፊልም ላይ ይህ ክርክርና ውዝግብ ትልቅ ተጽዕኖ ይፈጥርበታል ተብሎ ተፈርቷል። በሌላ በኩል ደግሞ የህንድ ሚዲያዎች እያነሱ እየተናገሩ ያሉት በአገሪቱ ውስጥ የተለያየ ቦታ ላይ ብዙ አይነት ችግር አለ። ረሃብ አለ፣ የንጹህ ውሃ መጠጥ አቅርቦት ችግር አለ። መንግስት ብዙ ጉዳዮችን መጨረስ ሲኖርበት ለዜጎቹ ይህን የሚቆረቆር ከሆነ ብዙ ነገሮችን መሰረተ ልማቶችን ማሳካት ሲኖርበት ለምንድን ነው አንድ አክተርን መጫን የፈለገው የሚልም ጥያቄ እያነሱ ያሉት። እንዲሁም በስፖርት ላይ ፖለቲካና እምነትን በማስገባት ያልተፈቀደና አላግባብ ጨዋታን በመጫወት
አሁንም ዓላማቸውን ለማራመድና ሰው ለማጣላት እየተጠቀሙ እንዳሉ እየተናገሩ ነው ያሉት። ምክንያቱም ዋና ተጠያቂ የሚሆኑ የህንድ ሆም ሚኒስተር ልጅ የሆነው የህንድ የክሪኬት ቡድን ዋና ኃላፊ ነው። እናም ይህ ግለሰብ ማንኛውም ተጫዋች ዝውውር በሚደረግ ሰዓት ወይም ግዢ በሚፈጸም ሰዓት ላይ ይሆናል አይሆንም የሚለውን የመጨረሻ ውሳኔ የመፈረም አቅም አለው። तो मैं तो सबसे पहले पलटकर ये पूछना चाहती हूं कि बांग्लादेशियों को उस पूल में किसने डाला? बीसीसीआई और आईसीसी से ये सवाल है। गृह मंत्री जी के बेटे जयशाह जी जवाब दें कि जहां से आईपीएल के खिलाड़ियों की खरीद फरोख्त ስለዚህ ይህ ተጫዋች እንዲገዛ ወስኛለሁ ብሎ ከፈረመ በኋላ አሁን ግን ልክ ዜናው በህዝብ መሃል ደርሶ ይህን ያህል መጠላቻና የተለያየ ረብሻና ብጥብጥ በሚነሳ ሰዓት ላይ ከጉዳዩ ራሱ በማግለል የሚቃወም ሰው መስሎ ይታየናል። ስለዚህ ለጉዳዩ ዕውቀት ያላቸው አንዳንድ ሰዎች መጀመሪያ ለምን ወሰነ ከበኋላ አሁን ለምን ይሸሻል እያሉ ጥያቄ እያነሱ ይላሉ። ከዛ ሌላም የተለያዩ የእምነት መሪዎችና ፖለቲከኞች ሻሩካን ከዚህ በፊት ህንድ ለሙስሊሞች ለመኖር የማትመች ሀገር ናት ብሎ የተናገረው ቃል ስላለ ከሱ ጋር አያይዘው ደጋግሞ የጥላቻ ስብከታቸውን ቀጥለዋል። ግን መለስ ብለን ስናየው ይህን ቃል የተናገረው ሻሩካን አልነበረ፣ አሚር ካን ነበረ። አሚርም ደግሞ ለሙስሊሞች ሳይሆን በአጠቃላይ ህንድ ውስጥ በሰላም ለመኖር የማይመች ሁኔታ እየተፈጠረ ነው ያለው ብላኛለች ሚስቴ ብሎ ነበር የተናገረው። ያኔ ከቱርክ ጠቅላይ ሚኒስትርና ከባለቤቱ ጋር አብሮ ፎቶ ተነሳ ብሎ ያጥላሉትና የሰደቡት ሰዓት ማለት ነው። ግን አሁን ድጋሚ ይህን ጉዳይ ሻሩካን ያለው ብለው ከሻሩካን ጋር ጉዳዩን አያይዘውታል። እናም አሁን የእምነት ጉዳይ አድርገው ነገሩን በጣም ማባላትና ወደ ሌላ አቅጣጫ መውሰድ የፈለጉ ይመስላል። ምናልባት እንኳን የአሁኑ ጉዳይ ልክ እንደ ፐታን ጊዜ ያለው ከሌል ያለ ነገር አይመስልም። ጉዳዩ በጣም ሲሪየስና ስር የሰደደ ይመስላል። በቀጣይ የሚሆነን እንግዲህ ሁላችንም አብረን ምን ይሆናል። ይህ ሁሉ ጥያቄና እንግዲህ መንገብገብ እየተነሳ ያለው ሻሩካን ሙስሊም በመሆኑና ህንድ ውስጥ ከሚገኙ ሁሉም የበለጠ በዓለም አቀፍ ደረጃ ትልቅ ስምና ዝና ስላለው ይህንን ተጠቅመው ዓላማቸውን ለማራመድም ይመስላል። ግን ወጣሙ ወረደም የሂንዶቹ የጥላቻ ልክ መጠን እንደሌለው በደንብ እያሳዩ ነው ያሉት። ሻሩካን ወደዚህም አለ ወደዛ ለሀገሩ የጠቀመ በጣም የለፋ ትልቅ አስተዋጽኦ ያደረገ እንጂ ያጠፋ አክተር አልነበረም። ስለዚህ ይህ ተጫዋች መግዛት እንደሌለበት መጀመሪያውኑ ነው ጉዳዩን በእርጋታ ቢያስረዱት ኖረው ይቀበል ነበረ፣ ወደ ኋላ ይሸሽ ነበር እንጂ እንዲገዛ ባላረገ ነበር። በእርግጥ እዚህ ላይ አንድ መሰመር ያለበት ጉዳይ የክለብ ባለቤቶች ይገዛ አይገዛ ይሄ ተጫዋች ምናምን የሚለውን ነገር አዩ። ገበያው ላይ ያለውን ለጉዳዩ የተመረጡ ሰዎች አሉ። ስለዚህ ከክሪኬት ዋና ኃላፊ ቦርዶች ጋር ተመካክረው የሚያደርጉት ውሳኔ ነው። ግን እነሱ የቀለላቸው ስም ያለውን ሰው ፈልገው ከስሙ ጋር አብሮ ጭቃ መቀባት ነው የፈለጉት። መቼም የሚሳካላቸው አይመስለኝም። ለማንኛውም በአጠቃላዩ በአሁኑ ሰዓት ላይ እንግዲህ በሻሩካን ዙሪያ በጣም በስፋት እየተሰማ ያለውና እየተወራ ያለው ነገር ምን ይመስላል ላላችሁኝ ጥያቄ መልስ ይሆናል ብዬ ያቀረብኳት አጠር ያለች ቪዲዮ ናት። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጨውታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ አንድ በጣም የቆየ አባባል አለ። ከሁሉም በላይ ከፍ ማለት ከፈለክ በጣም ብዙ ልፋት ይጠብቅሃል ይባላል። ግን ከሁሉም በላይ ከፍ ብለህ መቆየት ከፈለክ የእናትህ ምርቃት ያስፈልጋል።